እንግዲህ ያው እንዳያችሁት ነው ማለት ነው። የተጫወተችበት ምክንያት ምንድነው ብትሉኝ ያው እሱ ሀርድ ነው ታውቃላችሁ። እነ ዳጊም ቤት ሄደሽ እንግዲህ ያለ ፋይል አለ እሱን ይዘሽልኝ ነይ ካልሆነ በማንቁርትሽ ላይ ነው ማንቁርትሽን ይዝሻለሁ ብሏት ነበረ። እሷም ከአንደበቷ እሺ ብላ እንግዲህ በፍራቻ ሄዳ ወረቀቱን አግኝታ ልትወስድለት ስትንደፋደፍ እንግዲህ እቺ ገነት መጣችና ምንድነው የምትፈልጊው ብላ ብትፍጨረጨረም ነገር ግን መጨረሻ ማዳን አልቻለችም። ወረቀቱን ወይም ፋይሉን ለበኃይሉ ወስዳ ስትሰጠው እባክሽን ዳግምን አፈቅረዋለሁ ብለሽ የለ ይህንን ወረቀት ከሰጠሽው ዳግምን ይገለዋል እባክሽን ብትላትም ዝም ብላት ሄዳ ነበረ። ነገር ግን ዳግምን ስለምታፈቅረው እንግዲህ ወረቀቱን ሌላ ቀይራ ሰጥታው እንግዲህ ብሯን ይህ ይገባሻል ብሎ እንግዲህ ብር ይመስለኛል ሰጥቷት ነበረ። በዛ መሃል ላይ እንዳያችሁት ወረቀቱን በጣም በጣም ደስ ብሎት በቃ አሁን ምንም አይነት መጥፎ ሰው የለብኝም በመንገዴ ምንም ነገር አይመጣም ብሎ በደስታ ወረቀቱን ሲከፍተው ግን እንዳሰበው አልነበረም። ወረቀቱ ሌላ ነው። እንደገና ደውሎ ነይ ምን አይነት ወረቀት ነው የሰጣሽኝ ብሎ መጀመሪያ አንቺ ወንድ ነሽ እኮ የወንድ ስራ ነው የሰራሽው ብሎ እንዳላሽቃበጠላት በኋላ ላይ አንቺ ምን ሰርተሽ ታውቂያለሽ? ምን ጥሩ ስራ ሰርተሽ ታውቂያለሽ? ብሎ ሰደባት ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ተመልካቾች በሙሉ እንዴት ናችሁ? ደህና ናችሁ ወይ? በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ። ወዳችሁ ፈቅዳችሁ ለምትከታተሉኝ እጅግ አርጌ አመሰግናለሁኝ። እንግዲህ እንደነገርኳችሁ በነ አደራ ወይም ደግሞ በነ ሳሚ ጉዳይ ነው የመጣሁላችሁ። ሳሚ ያው በጣም ስለሚያፈቅራት ብሌንን ያለውን ነገር ሁሉ ነግሯት ነበረ። ሲከታተላቸው እንደነበረ አይታችኋል። ግን ደግሞ ያው ያለውን ነገር ሲነግራት ብሌን በጣም ተረብሻ ነበረ፣ አልቅሳ ነበረ። በጉያዬ ስር እያለሽ ናፈቅሽኝ እያለች እንግዲህ እንባዋን እያነባች ነበረ። ያው ትንሽ አልቅሳ እንዲወጣላት ዝም አላትና በስተመጨረሻም በቃሽ እናትሽን አውቀሻል። ስለዚህ አሁን እንደዚህ መረበሽ የለብሽም። ይህንን ነገር ሰላም ማወቅ የለባትም። የምርመራው ውጤት እስከሚመጣ ድረስ አንቺ ትዕግስት ማድረግ አለብሽ። ሰላም ካወቀች ጥሩ አይመጣም ብሎ ምክር ነገር ለገሳትና ያው እሱን ጨርሰው እንዳለ እንግዲህ ይሄኛ አጅሬ በኃይሉ ጋርዱን ይዞ መጣ ማለት ነው። ከዛም አንቺን እኔ ሬሳ ረግጠው ነው አንቺን የሚነኩሽ፣ አይዞሽ ምንም ነገር አይመጣብሽም፣ እኔ ከጎንሽ ነኝ ነበረ ያላት ማለት ነው። እሱም እንግዲህ ያው በኃይሉ ወደ ሌላ ቦታ እጠብቅሃለሁ ይዘሃቸው ና ብሎ ሄደ ማለት ነው። ሳሚ ምን ፈልገህ ነው ብሎ እንትናን ማናት ብሌንን ወርወር ሲያደርጋት እሱ ደግሞ በጣም ተናደደና እንዴት ትወረውራታለህ? የማን ጓደኛ እንደሆነች አታውቅም እንዴ? ማን እንደሆነች አታውቅም እንዴ? እንዴት በሴት ልጅ እጅ ትዘረጋለክ? በማለት በተናደደ ስሜት እንግዲህ በጣም ነበረ የደበደበው። እንዲሁም ድንጋይ ራሱ ሲጭንበት ነበረ። ግን ብሌን እባክህን ተው፣ ሰበብ ይሆንብሃል፣ ተው ዝም በለው እያለችው ነበረ። በስተመጨረሻም እንግዲህ ብሌንን ወስዶ ከእናቷ ጋር ጨምሯታል ማለት ነው። በጣም ደስ ይላል። እንግዲህ ያው ቪዲዮውንም እንዳያችሁት ብሌን ቤቷን ስትሄድ ማን ነው ዳግም መንገድ ላይ ያያቸውና እንዳያችሁት በጣም ነበረ የተናደደው። የያዘው ወረቀት ነበር። እሱን ወረቀት ይዞ መንገድ ላይ ጣለውና እሱን ሳሚን ለመደብደብ ነበረ እቅዱ። ግን ለዛ ነገር ፍቃደኛ አይደለችም ብሌን ማለት ነው። ሰላምን ለእኛን ለመለያየት ያላደረገው ጥረት የለም። እንዴት ከሱ ጋር ትሆኛለሽ? ምን ማለት ነው ብሎ በጣም ነበረ የተናገራት። እሷ ግን ሳሚን እንዳትነካብኝ፣ በህይወቴ እንደሱ ያደረገልኝ ባለውለታዬ የለም ነበር አለችው። ለማንኛውም ግን ብሌን እናቷን በማወቋ በጣም ደስ ብሎኛል። ግን ደግሞ ያው ሰላም ስላላወቀች ውጤቱን አስፈራርተው ከቀየሩትና
ካላመነች ይህ ነው አደገኛው ነገር ማለት ነው። እና ያው ቢደበድበውም አሁን ዞር በል ጥፋ ከዚህ ብሎ ብላ ብሌን ዳግምን አባረረችው። ከዛ ሳሚ ጠጋ አለና እቅፍ አደረጋት። ከዛ በኋላ ወደ ኋላ እያየ ሳሚ ያው ቅም አለበት አይደለ? በአይኑ እያናደደው ነበረ ማለት ነው። ጥቅስ ነው የሚባለው መሰለኝ እና በሱ እያናደደው ነበር። ያው እሱ አልፎ ወደ ቤቷ ሄዳ እንግዲህ ሰላም ተኝታ ነበር። በሰላም እግር ስር ወድቃ እናቴ አገኘሁሽ ደረስኩልሽ እያለች ነበረ በቅፍሽ እያለሁኝ ስናፍቅሽ ቆይቻለሁ ብላ በጣም ነበር እያለቀሰች የነበረችው ማለት ነው። ከዛ ስታለቅስ እንግዲህ ሰላም ብድግ ብላ ተነሳችና ምን እያለቻት ነበር ማለት ነው። ሰላም በጣም ጥሩና መልካም ሴት እንደሆነች ታውቃላችሁ። ሀታ ልትወጣ ስትል ደብሯታል ብላ ወደ ውጪ ሊወጡ ስጠይቃት አይ እኔ የምሄድበት አለኝ ልትላት ፈርታት በቃ እሺ አብረን እንሂድ ነበር ያለቻት ሱቅ ማለት ነው። ከዛ የምትሄጂበት አለ መሰለኝ በቃ እሺ ያለቻት። ከዛ ብርም እንደዚሁ ያስፈልግሻል ብላ ገንዘብም ሰጣቻት ማለት ነው። እና ሰላም በጣም መልካምና ጥሩ እናት ናት። እንዲሁም ደግሞ ምኞታቸው ራሱ ጥሩ እናት የሚመረጥ ቢሆን ኖሮ አንቺን ነበረ የምመርጠው። ሰላምም እንግዲህ ልጅ የሚመረጥ ቢሆን ኖሮ አንቺን ነበር የሚመርጠው እየተባባሉ ነበረ ማለት ነው። እና ውድ ተመልካቾቼ በጣም ደስ ብሎኛል። በአንድ በኩል ማለት ነው። በአንድ በኩል ደግሞ ገነት በራሷ እጅ ወጥመድ ውስጥ ገብታለች ማለት ነው። በራሷ እጅ ተንቀልቅላ ተንቀሽቅዣ እቺ አልበገሬዋ እቺ በጣም ክፉና መጥፎ ሴት የሆነችዋን የቃልን ንግግር ሰምታ እሷን የምታሸንፍ መስሏት እንግዲህ መጥፎ ባህር ውስጥ እንትን ውስጥ ወጥመድ ውስጥ ገብታለች ማለት ነው። ባልሆነ ነገር እያሸማቀቀችና እያስፈራራች እንድትበድላት ፈቅዳላታለች ማለት ነው። መጀመሪያ ጓህ ጓህ ትልና መጨረሻ ላይ እጇን ትሰጣለች ማለት ነው። እዚህ ቦታ ላይ በጣም ነው ያናደደችኝ ገነት። ምክንያቱም በቃ ቆፍጣን አላለችም ማለት ነው። በቃ ትንቦጨቦጫለች ዝም ብላ ባገኘችው ነገር እና የሆነው ይሁን ብላ ኮስተር አትልም ማለት ነው። በቃ ቦጭባጫ ናት። ይህን ደግሞ ስታደርግ እንግዲህ ቃል መንገድ ከፈተችላት ማለት ነው። ደካማ ጎኗን ካየች ያው መጨረሻው እንግዲህ አላቅም። ሳሚ ግን ከብሌን ጋር ቢሆን ባይ ነኝ ማለት ነው። ግን አላቅም ዳጊ እንዴት እንደሚሆን አላቅም ዳግም ማለት ነው። እናንተስ ምን ትላላችሁ? ምንስ ተማራችሁ? ምን ትላላችሁ? ውድ ተመልካቾቼ ሁላችሁንም ወዳችኋለሁ፣ አከብራችኋለሁኝ። ላይክ እንዲሁም ሼር ሰብስክራይብ ብታደርጉልኝ በጣም ደስ ይለኛል። ብርታታችሁ አይለየኝ። የነበረኝ ቆይታ ይህንን ይመስል ነበረ። በቀጣይ ቪዲዮ እስከምንገናኝ ድረስ ሰላማችሁ ብዝዝት ትርፍርፍ ይበልልኝ። በጣም ደስ ያለኝና እንዲሁም ደግሞ የታዘብኩበት ነገር ነው ይዤላችሁ የመጣሁት የነበረው። ያው የታዘብኩበት ነገር ምንድነው ብትሉኝ ያው አንድ ሰው ደካማ ጎና ካወቀ በኋላ ሊጫወትባችሁ ነው የሚሞክረው እና ለሰው ልጅ ደካማ ጎናችሁን አታሳዩት ለማለት ነው እወዳለሁኝ። በጣም ነው ደስ ያለኝ። እስቲ በክፍል ደግሞ 54 ላይ 53 ላይ የሚለቀቀውን አብረን እናያለን። ውድ ተመልካቾቼ እወዳችኋለሁ፣ አከብራችኋለሁኝ። ሰላማችሁ ብዝዝት ትርፍርፍ ይበልልኝ እላለሁኝ። እባካችሁን ላይክ እንዲሁም ሼር ሰብስክራይብ ማድረጋችሁን እንዳትረሱ፣ አበረታቱኝ። እንግዲህ ይሄ ምንድነው ስሙ ሰዓት ንቅንቅ ቀልል ብሎኛል። እኔም ተስፋ አልቆርጥም ብዬ እየተሟገትኩ ነው እና እንደማታሳፍሩኝ ተስፋ አደርጋለሁኝ። ቢያንስ እንኳን አንድ ቪዲዮ እስከ 5000 6000 ቢታይልኝ ጥሩ ነበረ። መልካም ጊዜ። ባይ ባይ።